አይኔ እንኳን ችግር የለውም በየትኛውም ጉዳይ ላይ ማውራት እችላለሁ። ግን ምን ልን ነበር ቴዲ ቤት ከዚህ በፊት ያየሁት ሁለት ሶስት ሆኖ ውይይት ያደርጉ ነበር እና እንደው የሚቻል ከሆነ ፈለገ ተጨማሪ አንድ ሰው ይዞ እሱማ ደስ ይል ነበር። እንዲያውም ቤቱም ይደምቅ ነበር፣ የበለጠ አሪፍ ይሆናል ብዬ አስብ ነበር እና እንደዛ የሚቻል ከሆነ እሱም አንድ ሰው ቢጨምር እኛም ደግሞ ሁለት ሆነን ብንገባ ጥሩ አድርጎ ስለሚያወያይ ቴዲ ከዚህ በፊት አይቻለሁ እና እየተወያዩ አይቻለሁ። በጣም ደቂቃ ተፈዋቸውና እሱ እኮ እንደዛ ነው የፈለገው እኮ ዲቤት ነው ወይ ብዬ ስለው ዮኒ ይግባ አለ። ከዛ ደግሞ ዮኒ ደግሞ መግባት የለበትም አለ። ከዛ ካንተ ጋር ሲጨርስ ደግሞ ዮኒ ጋር መቀጠል ፈልጋለሁ ብሎ አለ። ችግር የለውም እሱ። አይ ነገ ቀጠሮ ስላለ ነገ በደንብ እናንተ ትጨርሱና ምን አንተ ያልከውን መድከም እንዴት ይከብደኛል? ራሱን እዛ ኮርጅ እያለኝ እኮ ነው፣ ፈተናውን እለፍ እያለኝ ነው ራሱና እግዚአብሔር ይስጠው። ለእኔ እንኳን ቀለል ነው ያደረገልኝ ፈልዬ እግዚአብሔር ይስጥ። ስራዬን አቀለልክልኝና እንዲያው ኤርሚ ካለው ላይ ከሜሎስ ጋር ጨማምሬ በደንብ እመጣለሁ። እኔ ደስ ነው የእኔ ኮፒ ፔስት ነው ለእኔ በጣም ለአንተ እንጂ ከባዱን ለእኔ ቀላል ነገር። ስለዚህ ደስ ይለኛል። ክበሩልኝ ሁለታችሁም። ቢዚ ነህ ኤርሚሻዬ፣ ዛሬ አውቃለሁ። ተባረክልኝ። እኔ ስጠራ ጥሪን አክብረ ስለመጣ። ሜሎስ ግን ጊዜ ካለ ቪዲዮ የምትከፍት ከሆነ ትንሽ ማውራት የምፈልገው ነገር አለ። ሜሎ ጊዜ አለኝ። መጽሐፎች አጠገበዋሉ። የምፈልጋቸው መጽሐፎች አሉ። ምን መጽሐፎች? ስለ አድኖ በተመለከተ እኔ እናንተ ብናወራ እዚህ ጋር ስለ አድኖን በተመለከተ ይቻላል። ያ መልካም። ኤርሚሻ ቁጭ ብለህ እዚህም ሚውት አድርገህ መስማት ትችላለህ። በቪዲዮ አድርገህ አዳምጠን እስኪ። አሁን ሰሞኑን የተፈጠረውን ነገር መቼም አላየውም አትልም። ክርስቲያን ስለሆንክ እንደዚህ አይነት ነገሮች ውዝግብ ሲፈጠሩ ብዙ ጊዜ ክርስቲያኖች ይሰማሉ እና እቺ ላይ ስትቀደው እኔ ያየሁት ምንድን ነው ኢየሱስ ክርስቶስ እነሱ የሚሉት እዛ ላይ አለ አብሮን የተቀደደው እና አንድም ሰው ስለ ኢየሱስ ክርስቶስ እዛ ላይ መቀደድ አንድም የኦርቶዶክስ ወንድምና እህቶቼ ሲቆጡም ጩኸት ሲያሰሙም አልሰማሁም። ሲባል የነበረው የማርያም ስዕል ተቀደደ፣ የቅድስት ድንግል ማርያም ስዕል፣ የወላዲተ አምላክ ስዕል ተቀደደ ብለው ነው ሲናገሩ የነበሩ። ስለዚህ እነሱ ያደረጉት ምንድን ነው? ስለ ማርያም ተቀደደ ብለው አንድም ልጁ የያዘው ፎቶ ላይ ላሳያችሁ እችላለሁ። ልጁ ራሱ የያዘው ፎቶ ላይ የማርያም ስዕል ነበረበት። ልጁ ራሱ የያዘው ስዕል ላይ እዚህ ጋር ካላ ላይም ልጁ ራሱ እዚህ ጋር የያዘው ስዕል ላይ ይሄንን የቀደደችው እያለ የልጁ የኢየሱስ ክርስቶስ እነሱ የሚሉት እኛ በስዕል ላይ አንለውም፣ ስዕል የለውም ነው የምንለው። እዚህ ላይ ራሱ አለች ብሎ ሲናገሩ ነበር እና አንዳቸውም በዚህ ጉዳይ ላይ ምንም አይነት አስተያየት አልሰጡም። ስለዚህ በዛ ጉዳይ ላይ አንተ የታዘብከው ነገር ምንድን ነው? ምንድን ነው ነው የምልህ። በዚህ ጉዳይ ላይ ምን ትላለህ? ምንም ማስተያየት ከአንተ ስላልሰማው ነው ሜሎሴ። እሺ እኔ ጥሩ ጥያቄ ነው። ሰሞኑን የነበረውን ነገር ሳይ ነበር እና ያው እንደዚህ አይነት ነገሮች በየጊዜው መልካቸውን እየቀየሩ ብዙ ጊዜ ይመጣሉ። እንግዲህ ስዕሉን በተመለከተ አንድ ነገር ልበል። እኔ እንደ ክርስቲያን መጽሐፍ ቅዱስ እንደሚከተል ክርስቶስ እንደሚከተል ሰው እንዴት አይነት ግንዛቤ ሊኖረን ያስፈልጋል የሚለውን የመጀመሪያውን ነጥብ ላስቀምጥ። እንግዲህ ጌታችን ኢየሱስ ክርስቶስ ሊያዝ ባለበት ጊዜ የምታስታውስ ከሆነ ይሆን ጴጥሮስ ተናዶ ሰይፍ አንስቶ ጆሮ ቆርጦ ነበር አይደል? እና ኢየሱስ ምን ነበር ያለው? መልስ ነው ያለው አይደል? ሰይፉን መልስ። ምን ሊለው ፈልጎ ነው መሰለ? አንተ ማነህ እያለው ነው። እኔ ለመጠበቅ አንተ ማነህ ማለት አንተ እኔን የመጠበቅ ኃላፊነት የለብህም። ምክንያቱም ኢየሱስ እንደምናውቀው ፍጹም ሰው ፍጹም አምላክ ነው። ቢፈልግ አንድ መልአክ ይበቃል ያን ሁሉ ሰራዊት ለማሸነፍ። እና ጴጥሮስ ሰይፉን ያዘ ማለት ነው። እና ኢየሱስ ተዋለው
ማለት ሁ አር ዩ ነው። በቃ አንተ ማነህ? እኔ ለመጠበቅ አንተ ማነህ? እኔ በራሴ ሙሉ ነኝ። ከዛ በኋላ ዮሐንስ ወንጌል ላይ በተለይም ማንን ትፈልጋላችሁ ካላቸው በኋላ ኢየሱስን ሲሉት እኔ ነኝ ሲላቸው ሁሉም ወደቁ እና ያችን ቃል ብቻ በመናገሩ ሁሉ ነው ወደቀው። ሁሉ ወታደር ነው ወደቀው። እና ምን ልልህ ነው ዛሬ ላይ እውነተኛ ክርስቲያኖች ከሆነ እውነተኛ ወንጌል ገብቶናል የወንጌል አማኞች ነን ካል እግዚአብሔር ቦዲጋርድ የለውም፣ መስካሪ ነው ያለው። ማለት እኛ ለእግዚአብሔር ብለን እጃችን ብናነሳ ምንም ነገር ብናደርግ እግዚአብሔር የሚለን አንድ ነገር አለ። እናንተ ማን ናችሁ ነው የሚለው። እኔ ለመጠበቅ ሰማይን የዘረጋው ምድርን ውሃ ላይ ያጸናው አምላክ እኔ ነኝ፣ አንተ ማን ነህ ነው የሚለው። እና በዚህ በስዕላቱ ጉዳይ ላይ ስንመጣ ሰዎች እውነት ነው ሁላችንም የምናከብራቸው ነገሮች ሊኖሩ ይችላሉ። እነዛ ሲነኩብን ሊያሳዝነን ሊያመን ይችላል። ግን ከዛ ባለፈ ማሰብ ያለብን እንደ ክርስቲያን ምንድነው ኃላፊነቴ የሚለው ነገር ላይ በጣም ማትኮር አለብን። እና ስዕላቶች በነገራችን ላይ ስዕላቶች ላይ የትኛው ትክክለኛ የማርያም ስዕል እንደሆነ መግባባት ላይ አልደረሱም። መግባባት ላይ አልተደረሰም። እንዴት ካልከኝ ትክክለኛው የማርያም ስዕል ትክክለኛው የኢየሱስ ክርስቶስ ስዕል የትኛው ነው በሚለው ጉዳይ ላይ የተለያየ ምልከቶች አሉ። ቀላል ምሳሌ ልስጥ። ከዚህ በፊት አንተ ስትናገር የሰማሁት አለ። መምህር ዶክተር ዘበነ ለማ ነጭ ስዕል ከቤት አውጡ ሲል ነበር፣ አውጥታችሁ ጣሉ ሲል ነበር። ይህን በቪዲዮ አለ። መምህር ዘበነ ለማ አውጡ ያለውን ስዕላቶች ወይም ቅዱሳት ስዕላት እነሱ የሚሏቸውን አሁን በየአብያተ ክርስቲያናት ውስጥ ተቀምጠው እናገኛቸዋለን። ለነዛ ስዕላቶች የተለያየ ክንዋኔ ሲደረግላቸው እናያለን። ስለዚህ ትክክለኛው ስዕል የትኛው ነው ብዬ ብጠየቅ አንዱ መምህር የሚነግረኝ ሌላ ነው፣ ሌላው መምህር የሚነግረኝ ሌላ ነው። መግባባት ላይ አልተደረሰም። ለምሳሌ ቅዱስ ትውፊት የሚባል አለ አይደል? በኦርቶዶክስ የሚታመን ቅዱስ ትውፊት ሆሊ ትራዲሽን የሚባል ነገር አለ። ይሄ ሆሊ ትራዲሽን ኦርቶዶክስም አላቸው ካቶሊክም አላቸው። ሁለቱም ጥንታውያንን ነው የሚሉት። ግን ሁለቱም ቢቀመጡ በቅዱሳት ስዕላት ላይ አይግባቡም። የትኛው ነው ትክክለኛው የኢየሱስ ክርስቶስ ስዕል ብትላቸው ኦርቶዶክሱ የሚነግር ሌላ ነው፣ ካቶሊኩ የሚነግር ሌላ ነው። ለምሳሌ ሁለት ጣቱን የሚያሳይ ስዕል ታስታውሳለህ? የኢየሱስ ተብሎ ሁለት ጣት የሚያሳይ አለ። እሱኛው አንድ ነው በነገራችን ላይ ሁለት ጣት። አዎ እንደሱ እሱ የካቶሊክ የአሳሳል ዘዴ ነው። ካቶሊኮች ናቸው እንደዛ የሚሉት። አሁን በኦርቶዶክስ ቤተክርስቲያን ውስጥ የለም ወይ ሁለት ጣት ከተባለ አለ፣ በደንብ ነው ያለው። ለምንድነው ካቶሊኮች እንደዛ የሚሉት ከተባለ ሁለት ባህሪን ስለሚያሳይ ነው። በካቶሊክ ቤተክርስቲያን ኢየሱስ ክርስቶስ ሁለት ባህሪ ያለው ተብሎ ስለሚታመን ትምህርታቸውን ለማሳየት በኢየሱስ ክርስቶስ ስዕል ላይ ሁለት ጣት ያሳያሉ። ስለዚህ ኢየሱስን ምንድነው የሚያደርጉት? ለትምህርታቸው ምስክር አድርጎ ነው የሚያቆሙት። ይኸውልህ ልዩነቱ በደንብ እንዲገባ እንፈልጋለሁ። አሁን ስዕል ሲሰሩ ኢየሱስን ያውጣውት ነው እንዲያዩት። ለዛ ነው go ahead። አሁን ምን መሰለ ስዕላቶቹ ምንድናቸው የሚያደርጉት መሰለ? ለትምህርታቸው ምስክርነት አድርጎ ነው የሚያስቀምጧቸው እንጂ ስለ ኢየሱስ ክርስቶስ ስለ ማርያም ገዷቸው አይደለም፣ በፍጹም አይደለም። ወደ ኦርቶዶክስ ስንመጣ አንጣቱን ነው የሚያሳየው። አንጣቱ ለምንድን ነው የሚያሳየው ከተባለ አንድ ባህሪ ለማሳየት ነው። አየው። ስለዚህ ስዕላቶች የራሳቸው የሆነ የቤተክርስቲያኒቷን ዶክትሪን የሚያስተላልፉበት መንገድ ነው እንጂ ለኢየሱስ ክርስቶስም ሆነ ለማርያም አስቦ አይደለም የሚሳሉት። እና በሁለቱ መካከል በጣም ሰፊ የሆነ ልዩነት አለ። ታዲያ የኛ ጥያቄ ምንድን ነው? ኦኬ ስዕላት አሉ እንኳን ብንል የትኛውን ስንቀበል ነው? የኦርቶዶክሱን ወይስ የካቶሊኩን? ከየት ነው የመጣው የትራዲሽን ስንላቸው ደግሞ ተመልከት። አሁን ሁለት ጣት ያሳያል። ኢቭን ልቡን አየሁ አይደል? ልቡ ምንድን ነው ተባለ? ሳክርድ ሀርት ይባላል። ይሄን ካቶሊካውያኖች ልቡ ላይ ትኩረት አድርገው የሚጸልዩ ጸሎትም አላቸው። ኦኬ የማርያም ጋር ብትሄድ ልቧ የሚታይ አለ። እንዴ እሱ የማን ነው? የካቶሊካውያን ነው። ኦኬ ልባቸው ላይ ሳክርድ ሀርት ይሉና በጣም ትልቅ የሆነ አዶሬሽን ይሰጡታል ማለት ነው ለዛ ልብ። ስለዚህ ሁለቱም ትውፊት አለን ይላሉ። ታዲያ የትኛው ትክክለኛው ትውፊት ብለን ብንጠይቃቸው መግባባት አይችሉም። አሁን ቅዱስ ትውፊት አለን ይላሉ እንጂ ቅዱስ ትውፊታቸው ለእምነታቸው ምስክር አድርገው ማቆም አይችሉም። ለምን? ሁለቱም የተለያየ የሆነ የስዕል አሳሳል ዘይቤ ስላላቸው ማለት ነው። ሰርች ብታደርገው ታገኛለህ። ሳክርድ ሀርት ብለህ ሰርች ብታደርገው በደንብ አድርገው ልቡን ያመጣልሃል። አንዳንዱ የሳክርድ ሀርት የሚባለው ላይ ጦር ነገር አለ ልቡን እየወገው፣ ከዛ ከልቡ በላይ እሳት አለ፣ ከእሳቱ በላይ መስቀል አለ። እንደዛ አድርገው ነው የሚስሉት። ስለዚህ የተለየ አዶሬሽን ለልቡ ይሰጣል ማለት ነው። which is dangerous። እንደዛ አይደረግም። እኛ ጌታችን ኢየሱስ ክርስቶስን አንድ አካል እንደሆነ እናምናለን። የተለየ ለጣቱ፣ ለእግሩ፣ ለፀጉሩ፣ ለጆሮ፣ ለአፍንጫው እያል አንከፋፍልም። መከፋፈል የሐዋርያቶቹ ትምህርት አይደለም።
አይደለም። ግን በእነዚህ ስዕላት ላይ ስናይ ከኢየሱስ ክርስቶስ ትምህርት ከሐዋርያቶቹ ትምህርት ውጪ የሆነ ነገር ነው የምናገኘው ማለት ነው። ሐዋርያቶቹ እንደዚህ ያለ ልምምድ ነበራቸው ወይ? በፍጹም የላቸው፣ በፍጹም የላቸው። ነገ እናያለን ማስረጃ ካለ። ጉድ ፈላ። አበባም ይዛ መታለች። እሱማ የተለመደ እኮ ነው። አበባው ታምረ ማርያም ላይ እኮ አለ። ባለ አበባም መታለች። ጌታ ሆይ ድረስ ሰምተህ ካልሆነ ታምረ ማርያም ላይ ጽጌረዳ የሚሰጣት አንድ ጎልማሳ ወንድ ነበር ለማርያም ለስዕሏ። ጌታ ሆይ ድረስ እና አንድ ወቅት ላይ የጽጌረዳ ወቅት አልነበረምና ጽጌረዳ ሊሰጣት አልቻለም። በዚህ ጊዜ በጣም አዘነና ያወጣት በጽጌረዳው ፋንታ ያው በሰላም ቅዱስ ገብርኤል የሚባለው ጸሎት አለ አይደል? እሱን ልጸልይ ብሎ እሱ ሲጸልይ ከአፉ ጽጌረዳ ወጣ ይለናል ታምረ ማርያም ላይ። እና ማርያም ሰጣት፣ ከአፉ የሚወጣውን ጽጌረዳ ትቀበለው ነበር ተብሎ ተጽፏል። አበባው ምን ያደርግላታል? እንግዲህ ደስለትም ይሁን እንደምንም እንደዛ ነው የተጻፈው። ሌላው በጣም አንድ ነገር ልንገርህ፣ ስዕላቶች ምን ያህል ዴንጀረስ እንደሆኑ እኛ ሀገር ላይ ጠልሰም ሲባል ታውቃለህ? ድምፅ ራቅ። ጠልሰም ጸርሰ ጠልሰም ጠልሰም ጠርሰ ጠልሰም 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 አላውቅም። እኔ የከተማ ልጅ ነኝ፣ ይቅርታ። ይሄን አሁን ላንሳው ወይንስ ነገር የሚያነሳዋል? መነሳት ያለበት ነገር ጠልሰም ያምረናል። እኛ ምን ይለናል? በጠልሰም የሚሰራ ድግምቶች አሉ። ጠልሰን ከታች የሚጽፉላሉት ካያቸው ጠልሰም የሚላል ጠልሰን ምንድን ነው ራሱ? ዮኒ ጠልሰን አይደለም ጠልሰም። እሺ ሶስት እየጻፈች ላይ ያለችው። እሺ ጠልሰም ምንድን ነው የሚያደርገው? ምን መሰለህ አስማታዊ ጥበብ ነው ተብሎ ነው አስማታዊ ጥበብ እንደማለት ነው። አምሳል የሚል ትርጓሜ የሚሰጡታል ወይም ውክልናን ያሳያል ብሎ ይታሰባል። ትልቅ አሁን ከምናያቸው ስዕላቶች አንድ ደረጃ ከፍ ያለ ከስዕል ባለፈ በውስጡ የሚቀመጡ ህቡ የሆኑ ስሞች አሉት። አስማት ማለት በነገራችን ላይ ያው የስም ብዜት ነው አስማት የሚለው ቃል ማለት ነው። እና ጠልሰም ሲባል አስማታዊ የሆነ ጥበብ ነው ተብሎ ነው የሚታመን። ዝም ብሎ አይሳልም። እሱን የሚስሉ የተመረጡ ሰዎች አሉ። በአንድ ቀን ስለምጨርሰው ጉዳይ አይደለም፣ ረጅም ዓመት ይፈጃል። በጣም ረጅም ዓመት ይፈጃል። ቆይ እስቲ ፒክቸሩን ካገኘው ላሳይ። 2018 እግዚአብሔር ፈቅዶ ብዙ ነገሮች ኢትዮጵያ ላይ እግዚአብሔር መልካም ነገር የሚያደርግ ይመስለኛል። መልካም ነገር ሰው ወንጌል ላይ ጥሩ አመለካከት እንዲኖረው እግዚአብሔር ያደርጋል። እርግጠኛውን ይናገራለሁ። ሰዎች ከተረት ይወጣሉ፣ ከማይረባ ልምምድ ይወጣሉ። ስኬታችን፣ መዳናችን፣ ህይወታችን ኢየሱስ ክርስቶስ እንደሆነ ብዙ ሰዎች ነገ ቴዲ ቤት ይድናሉ። የመዳን ቀን በሚገባው ቴዲ ቤት ነገ የምታዩት ይሆናል፣ የምታዩት በደንብ ይሆናል። እና እግዚአብሔር ይባረክ። ይህንን ነው የምለው እና የምናየው ነው ነገ የምናየው ስለሆነ የነገ ሰው ይበለን። እስከዛ የምታሳየን ነገር ካለ ደስ ይለኛል። እኔ ያዳነን ክርስቶስ ነው፣ የሚያድነው ክርስቶስ ነው፣ ሁሉን የሚያደርገው ክርስቶስ ነው። ከዛ ውጭ ያዳኛል ተብሎ የሚሰበከው ነገር እጅግ ማንም ለህፃን ልጅ ብንነግረው የሚመልሰው ነገር ነው። ግን እስቲ እናየዋለን ነገ። የነገ ሰው ይበለን። ቪዲዮ ካለ አሳየን። እኔም እስከ ነገ እየጠበቅኩ ነው። ፎሎ ሜሎሴ ልመልስልህ፣ ፎሎ አድርግ አንተም እና ነገ እናወራለን። ረጅም ርዕስ ስለሆነ እና ተባረኩልኝ ነው የምለው። ነገ ስንት ሰዓት ነው? ተነጋግረዋል። ነገ ከዚህ ከ3 ሰዓት በፊት ነው። ኦኬ ጠልሰምን አንዴ አይተን ኦኬ። አሁን ላይ ያገኘው ስልክ ፒሲን ለአጋጣሚ ቢሮ አስቀምጬው በትልቁ ላድርገው። ጠልሰምን ይሄኛው አንዱ ሙሉ ለሙሉ አያሳይም የጠልሰምን፣ ግን አይነቱ እንድትረዳው ነው። ኦኬ አይነቱ ከዚህ የበለጠ በጣም ውስብስብ የሆነ የስዕል አይነቶች አሉት ጠልሰም የሚባሉት እና በዚህ ውስጥ የሚሰራ ብዙ የድግምት አይነቶች አሉ። ሜቢ አንድ ቀን ፕሮግራም ከያዝክ አድርጌ ስዕላቶችን አምጥቼ እያንዳንዱ ውስጥ እንዴት እንደሚሰሩት ማሳየት እችላለሁ። ኧረ በጣም
ፕሮግራም እንይዛለን ወንድማችን። የሰላቶቹ ታሪክ ዝም ብላ አሁን አንተ እንደምታስበው የማርያም የኢየሱስ ምናምን ብለን የምናቀለው አይደለም። አንድ ደረጃ ከዛም ከፍ አድርገው ጠልሰም የሚባል ሌላ ታሪክ አለ፣ አደገኛ የሆነ እሱንም መሪጌታ። እሺ ገብቼ ላሳይ እያሉ ነው። አማርኛ ካለ በዋናነት ዋና የዛ ቤት መሪጌታማ ካሉ ችግር ነው። ጌታ ይርዳን። እንግዲህ ከዚህ በኋላ ሰላሞት ይብዛ መሪጌታ። አቤት ሰላም ለሁላችሁም ይሁን። እግዚአብሔር ይመስገን። ስላየኋችሁ በጣም ደስ ብሎኛል። ቅድም ኮመንት እየጻፍኩ ነበረና ብዙ የሚረብሹ የሆኑ እንትኖች ሊኖሩ ስለሚችሉ በዛን ሰዓት ኮመንት ላይ ምናምን ነገር ለዛ እንዲኖር ለማለት ነው። እና ጠልሰም ይሄ ባለ ጠልሰም የሚባሉ አሉ፣ እንደነ የጊዮርጊስ ባለ ጠልሰም ሌላም ነገር አለና ምናልባት በትልቁ ከሆንኩ ትንሽ በመጠኑ ላሳያችሁ እችላለሁ ብዬ ነው የማስበው። እስኪ ቆይ መብራት እንደሚገርም ነው እኮ። ቅዱሳን ታፕታፕ እያደረጋችሁ ኮፒ ሊንክ እያደረጋችሁ በዛው ይሁንና ምኑን የማያሳየው ዞሮ ይሆን? ቆይ ጨለማ ሆኗል። ሌላ እንትን ላምጣ። መብራት ስለሌለ ነው። ቆይ ሌላ ሞባይል ልጠቀም። እንትን ትንሽ አንድ ደቂቃ። እሺ እንዲህ ቤተሰብ እንደምታዩት ነው። እኔ ጠልሰም ሲባል ሰምቼ አላውቅም። ለካ ብዙ ታሪክ አለ። እንዲያውም እግዚአብሔር ይመስገን እኔ እዛ ውስጥ ብዙ የለሁበትም ከበፊትም። ስለዚህ አሜን የምናየው ብዙ ነገር አለ። ብዙ የሚያውቀው የቤተ ክርስቲያን ሰዎች አሉ። እንዲያውም አንድም አባት ቃል በቃል ሲናገሩ ሶሻል ሚዲያ ላይ ወጥተዋል። መተት አድርገውብኛል ብለው እዚሁ ካናዳ የሚኖሩ ናቸው ብለው ካናዳ የሚኖሩ ቄሶች ራሳቸው ቄሶች ነው መተት አደረጉብኝ ብለው ሲናገሩ ነበር። ተለበል እቺ ያዝልኝ እንደዚህ አድርገህ እንካ እንካ። መብራት ስለሌለ ጨል አሁን ይታያል። መርጌታ አለው ይታያል። አዎ ይታያል። በጣም ጥሩ። ባለ ጠልሰም የሚባለው እንግዲህ እጽዋት ይላል። እዚህ ጋር ደግሞ ዝኤልኤል ቡኤል ኢኤል ይልና እዚህ ጋር የምታየው ይሄ ጠልሰም ማለት ይሄ ነው። መመመመመመመመ ሰሰሰሰሰሰሰ በበበበበበበበ ከዛ እዚህ ጋር ያሉ የምታዩቸው ናቸው። እንዲህ እያዞራችሁ ነው የሚነበበው። ያው እዚህ ካነበባችሁ በኋላ በቀጥታ ወደዚህ ነው የሚካሄደው። ከዚህ ወደዚህ ነው፣ ከዚህ ወደዚህ ነው፣ ከዛ ወደዚህ፣ ከዛ ወደዚህ፣ እንደገና ወደ ኋላ ይመለሳል። ከዛ ቀጥሎ ወደዚህ ይሄድና እቺ መጨረሻ ናት። አነባበው የጠልሰም አነባበብ አሁን እንዲህ ነው የሚነበበው ማለት ነው። እና እንደምታዩት ነው። ይሄ ጠልሰም ነው። ይሄ አስማት ያለው ሜላዬ እውነቱ ነው ይሄ ማለት ነው።
እንደዚህ እያለ ከዛ ወደዚህ ነው የምትዞሩት። የጠልሰም ጉዳይ ነው ይሄ። የጠልሰሙ ነገር እዩት። አያችሁ፣ መስቀል የያዘ በግ አለ። ዙሪያው ላይ ደግሞ ብሄሞትና ሌዋታን የሚባሉ ዘንዶዎች ከበውታል። ከዛ ከታች ደግሞ እንደምታዩት ነው። ይሄ ላይ እንደምታዩት ያው እዚህ ጋር ያለው ይሄ ፊደል እዩት። ዝም ብሎ እንዳይመስላችሁ፣ ይሄ ዝም ብሎ እንዳይመስላችሁ። ከዛ እዚህ ጋር አዊን ያዲን ሸሸሸሸሸጎ ጢጢጢጢጢጢጢጢጢ ከዛ መመመመመመ ከዛ እዚህ ጋር እንደምታዩት ጨጨጨጨጨጨጨጨጨጨ ለለለለለለለለለለለ ሚል ነው። ይሄ ነው ጠልሰም ነው። ይሄ የምታዩት ጠልሰም ነው። ኦኬ፣ ይኸውላቸው እዚህ ጋር ደግሞ ይኸው ጠልሰም ማለት በዋናነት እነዚህ የሚገለጡበት ነው። እዚህ አንድ ሰው አለ። ከዚህ ሰው ጀርባ ይኸው ሁለት ዘንዶች ወደ ላይ ምላሳቸውን አውጥተዋል። ሁለቱ ወደ ቀኝ፣ ሁለቱ ወደ ግራ፣ ሁለቱ ወደዚህ። 4 ስንት ማለት ነው? 8 ከዛ 8 9 ከዛ 19 10 11 12 እባቦች 12 ዘንዶች ናቸው አንድን ሰው የከበቡት። ይሄ የጠልሰም ሕይወት ነው። ጠልሰም እንዴት እንደሆነ ስንከትበው የነበረ ነው። ክታብ ተደርጎ ሕፃናት ላይ የሕፃናት አንገት የሚንጠለጠል እንደዚህ የሚደረግ ነገር ነውና ይታያቸዋል። ይኸው እነዚህ ምንም ዛሬ አላነበው፣ ምናልባት ነገ ልታቀርቡ ትችላላችሁ። ይሄ ዋና ነው። ምንም አይነት እንትንም አይደለም፣ ፊደል አይደለም። ፊደል አለ። አስማታዊ የሆነ ጽሑፍ ነው። የአስማት ነው። የሚገባው አስማተኛ ለሆነ ሰው ብቻ ነው። አስማተኛ ያልሆነ ቄስ፣ መነኩሴ ምናምን ነገር አይገባውም። ምን ማለት ነው ይሄ ቢባል ይኸው ዮንዬ ይታያል አይደል? ጌታ ወይኔ እኮ ተገርሜ ነው የማየው። ይሄ የሚገባው ለደብተራው ምንም ችግር የለም። ገድላታችንን አቃልሉብን ነው የሚሉት። እንደዚህ የጥንቆላ ስራ እየሰሩ እንግዲህ እግዚአብሔር እና ታዲያ ይኸው ምን ትለዋለህ? ምን ፊደል ነው ይሄን? ይገስጻቸው ይሄን እነዚህ ሁሉ የጥንቆላ አሰራር መንገዶች ናቸው። የቱ ጋር ምን ላይ መጻፍ እንዳለባቸው እኛ ነን የምናውቀው። በጣም ብዙ ነው። በጣም ይሄ እንትንም አለ እዚህ ጋር መጽሐፉ እንዲሁ ዝም ብለው አስማት ነው እንዳለ ብትመረምሩት አስማት ብቻ ነው። ምን ማለት ነው ቢባል ማንም ቢሆን አይፈታውም። ይኸው እንደምታየው አሽማሽል፣ ጅቅሻሽማል ብዙ ነው። ምረት ገለታ ድረስ ነው የምለው። ሌላ ምን እላለሁ? ይኸውልህ የንዬ አየኸው እባቡ ዘንዶዎቹ ተጠምጥመው እዚህ 2 ናቸው፣ በዚህ ደግሞ 2 ናቸው። ከዛ ቢላሂ ወላሂ አላላሂ ይላል። ጭራሽ ቢላሂም አለው እንዴ? እስላምኛም አለው ጭራሽ። አረ የሚገርም ነገር። ወላሂ ቢስሚላህ እያለ ነው የሚሄደው። ጠቅላላ በብዛት አሳያለሁ ከፈለግና እስላምኛ ጀመሩ። ወይኔ ጌታ! ይኸው እነዚህ ሁሉ ምን ስዕል ይባላል ይሄ? እስቲ ወላሂ ቢላሂ የሚለውን አንዴ ሊየው በጌታ። ይኸው እስኪ እዚህ ምን ይላል? አየኸው እዚህ ጋር ያሉት አሁን ይሄ ምንድን ነው? ቢላሂ ወላሂ የሚለውን ሊየው። ጥሩ ጳጥጬ እዚህ ጋር ደግሞ አለ። ምንድን ነው የሚለው? ወደዛ አድርጉት። ይሄ አሁን የአስማት ነው። ይሄ አስማት ላይ የሚጻፍ ነውና ከባህር ለሚወጡ ማስታገሻ ይባላል። የባህር አጋንንት ሲኖሩ ይሄ ባህር ውስጥ የሚኖር የአሳ መንፈስ ነው። የአሳ መንፈስ እና ከባህር የሚወጣ ጋኔን አለ። እሱ እንዳይዘው ይሄ ይከተባል። ጌታ ሆይ ድረስ። ይሄ ደግሞ ጉጉት የሚባለው ነገር ነው። እነዚህ ጉጉቶች አሉ እዚህ ጋር በጣም የሌሊት ወፍ። ይኸውልህ እዚህ ጋር ያለችው ደግሞ ያት ለእውቀት ለምናምን ነገር የሚባል ይኸውልህ የዘንዶ ማጥ ነው ያለው እንዴ? ዘንዶ ጸበል ጠባቂዎች አይደሉም እንዴ? ቤተ መቅደስ የሚጠብቁ አንዳንድ ጸበል እንትን ካላሉት ማንም ቢሆን አይጠመቅም። ዘንዶ መጥቶ ካልቀመሰው አሉ። እንደዚህ አይነት እንትኖች አሉ። ይሄ የምንታየው ቤቃ ሴቃ እንደዚህ እያለ ይሄዳል። ምን ማለት ነው ብትላቸው አሁን ምን ይባላል? ይሄ እዚህ ጋር ያሉ ፊደሎች ናቸው። ለእኛ በደንብ ነው የሚገባን፣ በደንብ ነው የምናውቀው።
እና በተለይ አሁን መብራት ስለሌለ ትንሽ ጨለም ያለ ይመስላል። አረ ሰሞኑን ቀጠሮ ይዘን በእነዚህ ጉዳይ እናወራለን። በጣም ጥሩ በጣም ጥሩ። ይኸው እንደዚህ እያለ ነው የሚሄደው። ማለቅ የለውም። ይኸውልህ እስቲ ወላሂ የሚለውን አንዴ ያሳዩኝ። እቺ ጵሩጳጤ የምትባል ናት። ወላሂ የሚለውን አሳዩኝ አንዴ መሪጌታ። እሺ ወደኋላ ልመለስ። እሺ የነበርኩበትን እንትን ልበል። እስከዛ እንትን በል እስኪ። እሺ ሜት ላደርግ እስከዛ እፈልገዋለሁ። ቆይ ወደኋላ እንደገና ልመለስና ሜላ አቋርጬዋለሁ። ሜላ ቀጥል። እሺ በጣም ያሳዝናል። በጣም ሜሎስ ያለ። ስለዚህ ኢትዮጵያ ያልተባረከችበት ምክንያት አሁን አንደርስታንድ ያደርጋችሁ ነው። ቢስሚላህ እያሉ የጻፉትን አየሁ አይደል? በጣም ነው የሚያስደነግጠው። ደግሞ ያመጡታል። አታስቡ፣ አምጣ ነው የምትሉት። ሲመጣ ደግሞ ምን እንደምትሉ ማየት ነው። አይዟችሁ አይዟችሁ፣ አስሪያት ብሎ ደግመን ይታያል። ከዛ ዝም ነው የምትሉት። ከዛ አይዞ ሜሎሴስ ከዛ የሆነ ነገር በል። ጠልሰም የሚለው በነገራችን ላይ ቃሉ ራሱ ከአረብኛው ቃል ጋራ ተወራራሽነት አለው። እንደዛ ይታመናል። አንዳንዶች ደግሞ ከግሪክ ጋር የሚያገናኙታል። እነዛኞቹ ቴልሰም የሚል ቃል አለው ይላሉ የአረብኛው። በዚህኛው በግሪኩ ደግሞ ቴልስማ የሚል ቃል አለው ተብሎ ይታመናል። እና በዋናነት ግን የአስማት እንደሆነ የአስማት ጥበብ ነው የሚባለው በሀገራችን ውስጥ። ዞዲያክ ሳይን እንደማለት እንደዛ ተብሎ ነው። ለምን መሰለህ? እያንዳንዱ ቁጥር አለው። በቁጥር ነው የሚሰሩት። ቁጥር ይቀመጥና ከአንዱ ጫፍ እስከ አንዱ ጫፍ በደንብ ጥናት ተደርጎ ነው የሚሰራው ማለት ነው። ኢቨን የአለቃ ደስታ ተክለወልድ አዲስ የአማርኛ መዝገበ ቃላት ላይ ጠልሰም የሚለውን ነገር ሲያብራሩት ምን መሰለህ የሚሉት? ለራስ ምታት፣ ለሆድ ቁርጠት፣ ለውጋት፣ ለቁርጥማት ይፈውሳል ብሎ ነው ያስቀምጡት። እና ዝም ብሎ ስዕል ብቻ ሳይሆን ማጂክ እንዳለው አስማት እንዳለው ይታመናል። ለእነዚህ አይነት በሽታዎች ፈውስ ያመጣል ተብሎ ነው የሚታመነው። ተዚህ የሚል ከሆነ አንዳንዴ በክታብ መልክ ተደርጎ ራሱ ልጅ እያለ የሚካኤል ድርሳን ምናምን ተደርጎ አንገታችን ላይ ይቀመጥ የለም ክታብ ተደርጎ። አንድ ቀን እዚህ ላይ ትብታብ ተደርጎልኝ አያውቅም። እኛ ቤት እግዚአብሔር የተመሰገነ ይሁን አንዳችንም አንገታችን ላይ የተደረገ አንድ ነገር የለም። አንድ ነገር ጌታ መሰከረ። እግዚአብሔር ሲያጠቃ የለም እዚህ ላይ አንዳችን ግን አለ። ኢትዮጵያ ላይ እንዳለ አውቃለሁ። እዚህ ጋር የሚያደርጉላቸው በቆዳ የተሰፋ የተለያዩ ነገሮች አለ። በደንብ አውቃለሁ። በቆዳ ተሰፍቶ ውስጡ ይቀመጣል። በጣም በትንሽ ተደርጎ እነዚህ ህቡ የሚባሉ ስሞች ይቀመጡበታል ማለት ነው። እና ስሙ ምን አለው ነው ተብሎ የሚታመነው? ያው ኃይል አለው፣ ፈውስ አለው ተብሎ ነው የሚያምኑት። እና እውነት ነው፣ ስም የራሱ የሆነ ኃይል አለው። እኛ የምናውቀው እንደ ክርስቲያን ኢየሱስ የሚለው ስም ነው ፈዋሽ ኃይል ያለው ዲያብሎስን ድል የሚነሳ። ግን ወደዚህ ስንመጣ ግን በሃይማኖቱ ዓለም ላይ ግን በጣም ብዙ ስሞች አሉ። እነዚህ ስሞች ደግሞ ትርጉማቸውን ራሱ ብዙዎቹ አያውቁትም። እሱ ነው አደገኛ የሚያደርገው ነገር ማለት ነው። ቅድም መሪ ሲያነብል እንደነበረው የነበሩት ፊደላቶች ብዙ ትርጓሜያቸውን አያውቅም። እና የማታውቀው ነገር ላይ ደግሞ አሜን እንዳትል መጽሐፉ ደግሞ ያዛል አይደል? መጽሐፍ ቅዱሳችን ቆሮንቶስ ላይ ሐዋርያው ጳውሎስ በደንብ ይናገራል። የማሰማውን ነገር እንዴት አሜን ትላለህ ይላል። ምክንያቱም መንፈሳዊ ዓለም ላይ በጣም አደገኛ ነገር ነው። አሜን ስትል መስማማት ነው። ባልገባህ ነገር ላይ አሜን ስትል ከየትኛው መንፈስ ጋር ግንኙነትን እያደረግክ እንደሆነ አታውቅም። ስለዚህ ጥንቃቄ ያስፈልጋል፣ በጣም ጥንቃቄ ያስፈልጋል። እና ይሄ ጠልሰም የሚባለው ነገር የሚታየው እንደ ጥበብ ነው። ከእግዚአብሔር ዘንድ እንደመጣ ጥበብ አድርጎ ነው የሚያስቡት፣ ግን አይደለም። ከእግዚአብሔር ዘንድ የመጣ ጥበብ አይደለም። ያዕቆብ ላይ ይሄ ጥበብ ከላይ አይደለም እንደሚለው ይሄ ጠልሰም የሚባለው ጥበብ ከላይ አይደለም እና ፈዋሽ ነው፣ ኃይል ያደርጋል፣ አጋንንትን ያርቃል ተብሎ ያምናሉ። በጣም ነው የሚታመነው። በተለይ በኦርቶዶክስ ቤተክርስቲያን ውስጥ በጣም ትልቅ ስም ያላቸው ረጅም ዓመት በምንኩስና ሕይወት ውስጥ ያሳለፉ ሰዎች የዚህ ጥበብ አላቸው ተብሎ ይታመናሉ እና የሚሰለጥኑበትም ቦታ አለ። ከዚህ በፊት አንድ ዶክመንተሪ ራሱ ተሰርቷል። በነገራችን ላይ ቢቢሲ ላይ ወጥቷል፣ ብትፈልገው ታገኛለህ። ቢቢሲ ዘገባ ሰርቶበታል። እና ዘገባ ሲያደርጉት እነሱ ልክ እንደ አንድ ዊዝደም ነው ያዩት ማለት ነው። ግን እኛ እንደ መንፈሳዊ ሰው ነገሩን ከጀርባ ያለውን ነገር እንመረምራለን። ዝም ብለህ ስታየው ዋው ልትል ትችላለህ። ግን በመንፈሳዊ አይነት ስታየው ግን እያንዳንዱ አሁን ቅድም ያየው ከዘንዶ ጋር ተገናኝተው የሚያደርጓቸው ነገሮች እንደ ይሄ ነገርማ ከእግዚአብሔር አይደለም እንድትል ያደርግሃል ማለት ነው። እና በጣም ጥንቃቄ ያስፈልጋል። በተለይ እነዚህ ፒክቸሮች እንዳልኩ ፒሲን ስላለ ያስኩ ነው እንጂ በጣም
የሚገራርሙ ፒክቸሮች አሉ ማለት ነው። በተለይ ከዘንዶ ጋር ተገናኝቶ ያው ዓለምን ሁለት ዘንዶዎች ይዘዋታል ተብሎ ነው የሚታመነው። በኦርቶዶክስ ቤተክርስቲያን እንደዛ ይታመናል። መምህር ዘበነም ከዚህ በፊት ሲሰብኩ ከሰማ ሁለት ዘንዶች አሉ ከውጭ ሆኖ ዓለምን፣ አንደኛው ዘንዶ የአንዱን ጅራት ይዞታል፣ በዛ አይነት መንገድ ነው ዓለም የሚጠበቀው የሚል እምነት አለ እና እነዚህ ነገሮች ጠቅላላ የሚገናኙት ከምን ጋራ ነው ከተባለ ይሄ ዳርክ ከሆነው ስፒሪት ጋራ ነው በደንብ የሚገናኘው ማለት ነው። እና በተለይ እዚህ ውስጥ ያላቸው ኦርቶዶክሳውያን በተለይ እንደው ሳታውቁ ልጆቻቸው አንገት ላይ የምታስሩትን ነገር ጥንቃቄ አድርጉ። የእኛ ሰው የዋ ነው፣ ጀስት ዝም ብሎ ነው የሚያደርገው። በቃ ያለ በቃ የሆነ ቄስ ካለው ያደርጋል። ግን ጥንቃቄ ያስፈልጓል፣ በጣም ጥንቃቄ ያስፈልጓል። ዮኒ እንግዲህ እናንተ ተርፋችኋል፣ ግን በጣም ብዙ ሰው በዚህ ነገር ይያዛል። ግን ደስ የሚለው ደግሞ በሌላ በኩል ይህን የሚቃወሙ ስቲል ኦርቶዶክስ ቤተክርስቲያን ውስጥ ያሉ ሰዎች ራሱ አሉ፣ በጣም የሚቃወሙ ብዙዎች ያውቃሉ እኮ። የሚያሳዝንህ እየታወቀ ለምን ለዘመናት ያህል እንደዚህ እያጭበረበሩ መኖር የፈለጉበት ምክንያት ለምን እንደሆነ አይገባኝ። ለምን ግልጽ የሆነ ወንጌል ለመስበክ ለምን ቸገራቸው? ለምንድን ነው የተቸገሩት? መሪጌታ ያንን እየጠበቅን ነው ወላይ ወላይ የሚባል ነገር አለ ስላሉ አንዴ እሱን ቢያወጡልኝ ደስ ይለኛል። ከስርም እየጠበቁ ስለሆነ የእኔ የሚከታተሉኝ ያንን ነገር ማየት ይፈልጋሉ እና እስኪ እሱ ካለ መሪጌታ ቢያሳዩን። ያ እኔ እጠይቃለሁ። የእኔ ቤተሰቦች ባይኖርም ችግር የለውም፣ ግን ካለ እጅግ ያሳዝናል። ኦን ታፕ ኦፍ ከሚሰራው ጥንቁልና በላይ ይሄ ነገር መጨመሩ ራሱ በጣም ያሳዝን ነው። ያ መሪጌታ አሉ ሚዩት ኖት ዮኒ አንድ እህት ፍቃዷ ከሆነ አሜሪካ ሀገር ጄሪ ያለሽ ጄሪ ግቢና አንቺ ቤት ተልኮልሽ ለልጆችሽ አንገት ላይ ታገኝ። ኦርቶዶክስ እምነት ተከታይ ነበረች፣ ወደ ጌታ በቅርብ ነው የመጣችው እና ከዛ ተልኮላት ከኢትዮጵያ በቆዳ ተሰጥቶልታል። አንገት ላይ የሚደረገውማ አለ እርሚሻ ሲፈታ ውስጡ ምን እንዳለ ማሳየት ማየት ከፈለጋችሁ እሷ ፈቃዷ ከሆነ ታሳይናለች። ፈቃድሽ ከሆነ ብታሳይን ደስ ይለኛል። ይሄማ ያስተምራል ብዙዎቹ ካለሽ ከሆነ ላኪለት ለዮኒ ያስገባሻል። ኢየሩሳሌም በጣም መተት ነው። ይህን ነገር ለምታነቡ ሰዎች ይዘው ለሚሄዱ ሰዎች መተት እንደሆነ እንድታውቁ እየተመተተ ያሳዝናል። ከዚህ በፊት የሰሩት አንድ ቪዲዮ ነበርና እሱን ላሳያችሁ። እስከዛ በዚህ ጉዳይ ላይ መልካም በትልቁ የራሳቸው ሰዎች ራሱ ሲቃወሙት የሚያሳይ ይሄ ማለት ነው። በእጅ ያስኩት ስንናገር ነበር አጋንንትን ይስባል እያለ። አሁን ላይ ግን በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያሉ አገልጋዮች ጭምር ይህ እውነት እየተናገሩ ይገኛሉ። እስቲ ቀሲስን ሰምተናቸው እንመለስ። ይሄ ምንድን ነው ታውቁታላችሁ? ጅት ያለውን ነገር አሁን ይህ ክታብ በየመንገዱ ይሸጣል። ለአይነ ጥላ በመኝታ ላይ ሽንቱ እንደሚያሸነው ለህፃናት ጥርሳቸው እንደሚያንቀጫቅጩ እያሉ ይህን ይሸጣሉ። ይሄ በጥሩ ቆዳ የተሰፋ ነው። ውስጡ ምንድን ነው ያለው ታውቁታላችሁ? ውስጡ ምን እንዳለ ታውቃላችሁ? ትረዳላችሁ? ትገነዘባላችሁ? ይህን እንዴት አንገታችሁ ታንጠለጥላላችሁ? የማታውቁት ነገር መስቀል እናውቀዋለን፣ ክርስቶስ የተሰቀለበት ነው። ይሄ ምንድን ነው? ውስጥ ያለው ምንድን ነው? ሲሸጡት የሰባቱ ሊቃነ መላእክት ድርሳን ነው ይላል። እንኳን እናንተ ገልጻችሁ አንብባችሁ ልትረዱት ይቅርና የቤተ ክርስቲያን ድርሳናት ላይ ያሉት አስማተ መለኮቶች ወይም የመለኮት ስሞች ማንም የቤተክርስቲያን ሰው ብዙ ሰው አያውቅም። ምክንያቱም የተጻፉት በዕብራይስጥ በግሪክና በአረብኛ ነው የተጻፈው። አንዳንዱ በአልማይክኛ የተጻፋል። ስለዚህ ምን እንደሆነ አታውቁትም። አስማተ መለኮት በጥንቃቄ ካልተነበበና ካልተተረጎመ ዝም ብሎ ስለተጻፈ ጋኔን የሚስብ ይሆናል። ስለዚህ ልጆቻችሁን በዚህ ማስለቀፋቸዋል። ወጣቶችም አሁን የዚህ እንዳለ ስትጠመቁ አስልቃል። እንግዲህ ቀሲስ እንደተናገሩት እንግዲህ ሰማችሁ አይደል? ቀሲስን አጋንንት ይስባል ነው ያሉት። ልጆቻችሁን ሳታውቁ እያስለከፋችሁ ነው፣ ጥንቃቄ አድርጉ። አንዳንድ ሰዎች እንኳን እናንተ እኛም ራሱ አናቅም፣ በግሪክ በአረብኛ በዕብራይስጥ ነው የተጻፈው አሉ። እንግዲህ በግሪክ ምናምን ቢሆን ኖሮ ግሪክ የሚችል ሰው አለ አንብቦ መረዳት። ስለዚህ አረብኛ ቃሉ እንግዲህ የምታዩት ጉድ ነው። አረብኛም ብለዋል። አረብኛ የሚያወራ ሰው አለ አንብቦ መረዳት ይችላል። ግን እነዚያ አብዛኞቹ ምድር ላይ ያሉ ቋንቋዎች አይደሉም። አብዛኛው አይደለም። ቢሆንማ አሁን በዚህ በ21ኛው ክፍለ ዘመን ይሆን በጣም ቀላል ነው። ግሪክ የሚያወራ በጣም ብሶ አለ። አረብኛ የሚችል በጣም ብሶ አለ። ዕብራይስጥ የሚችል በጣም ብሶ አለ። ማለት ሳወጣውና ምን ማለት ነው ብለህ ማንበብ ነው ይቻል ነበር፣ ግን አይደለም። ከዛ አንዳንዶች ቃላቶች አሉ የግሪክ የአረብኛ ሆኑ፣ ግን ከዚያ ያለፈ ነው። አብዛኛው እነዚህ የሚጻፉት ነገሮች ብዙ ሰው አያውቃቸውም። ለምን ከተባለ ግሪክም አይደለም ዕብራይስጥም አይደለም አረብኛም ስላልሆነ ማለት ነው።
እና ከራሳቸው አንደበት አጋንንትን ይስባል እያሉ። እሺ አባታችን አንድ ይሄን ታወጡልን ፕሊዝ። የአረብኛውን ወላሂ ምናምን የሚለው ያለውን ማየት ፈልጋለሁ። ሚዩት አድርገዋል አባት መሪጌታ። መብራት ሄዶብኛል እያለ ነበር፣ ድንገት ተቋርጦበት እንዳይሆን። አይ ቪዲዮ እንዳለ ነው እንግዲህ አንድ መሪጌታ አሉ። አይ ከፍታ ያወሩ ነበር ቢኖር እሱማ። ይኸው አሉ ከታይ ጻፉልኝ። ይኸው አለሁኝ ምንም። አዎ ያቺ እንትኑም ጠፋ። አሁን መብራት አያሳየኝም። የሚገርም ነገር ነው። ስክሪንሻት ማድረግ ይችላሉ አባታችን? አቤት ስክሪንሻት ማድረግ ይችላሉ? በምን እንትን ላብራው? እንዴት እንትን አድርጎ ይኸው እንደዚህ። አሁን እኮ ያቺ መብራቷም ሳበራባት የነበረ ጠፋ 5% ላይ ሲደርስ። ኦኬ እምቢ አለ። ነገ መጣ አሳያለሁ፣ አታስቡ። ሙሉ ነው ማሳይ ሙሉ። እሺ ያው አሳያለሁ ብለዋል። መብራት እንደሌለ እኛም አይተናል፣ አንዋሽም። ይኸው በቃ ምንም ታያቸዋል። ይኸው አይ ስድብማ የባለጌዎች መገለጫ ነውና፣ ይኸው የጥንቆላውን መጽሐፍ አሳያቸው አይደል እንዴ? ለምን በሱ አትናደዱ? የጥንቆላ መጽሐፍን ካሳያችሁ ለምን እሱ ላይ አትናደዱ? መጀመሪያ ችግራችሁ እኮ እናንተ እሱ ነው። የጥንቆላ መጽሐፍ ይኸው ተቀምጦልህ አለ፣ አሳያለሁ አሉ። በእሱ ያልተናደድክ በሳቸው ልትጠን አሳይተውናል። ይኸው ጨለማ ቪዲዮ አብርቼ ነው እኮ ያለው፣ ግን በምኑ እንትን ልበለው በቃ። እና እንደ ቀድመም አሳይቻቸዋል። መብራት አለ፣ ደጋግሞ የሚሳደበው አለ። ጻፈው ደግሞ ሞባይል ለማምጣት የሚያበራ ሞዴሬተር ብሎክ አድርጉልኝ አንዴ፣ ስላላየሁት ነውና አባራሃል። ብልግና ያለው ጥንቁልና ያለው መጽሐፉ ላይ ነው። መጽሐፉን እንደመጠየቅ አሁን አይ እንደመጠየቅ እኔ ጠየቅኩኝ ፊት ለፊት። ይኸው ጨለማ ነው ይመጣል። በደንብ ብዙ ጉዳል ያንን ነው የምለው። እና ነገ በመብራት በደንብ አድርጋ ያሳያሉ። ከዛ እናወራለን። በጣም ነው የሚደንቀው የሚያሳዝነው። እና ከብዙ ነገር ላይ ብዙ አብሮ ተጓዳኝ የሚያድነው ኢየሱስ ሆኖ ብዙ ተጓዳኝ ሌሎች አዳኞች ስላሉ ኦርቶዶክስ ቤት እሱ ነው ችግር የፈጠረው። ኦርቶዶክስን ወደ ቅድስና እየመነመነች የሄደችበት ትልቁ ምክንያት አዳኙ የተሰቀለው ኢየሱስ የሚጮውለት ሌላ ሆኖ ብዙ ነገሮችን አግድሏል። ነገ ደግሞ የምናየው ነው። እባቡን፣ ዘንዶውን፣ አሳነባሪውን ፊት ለፊት እያሳዩ ማየት ተስናችኋል። ስለ እባቡ አላወራችሁም፣ ስለ ዘንዶ አላወራችሁም፣ ስለ አሳነባሪው እዛ ቁጭ አድርገው ስለሚጮውለት ጳጳሰ ሰበሉ የሚባለውን ምንም አላላችሁ። ስለዚህ በደንብ አድርገን ነገ በደንብ እናሳያለን። ከቴዲ ፕሮግራም በኋላ በደንብ ሜሎስም ይዞ ይመጣል፣ መሪጌታም ይዘው ይመጣሉ። ከዛ እንዲህ አሁን የለፈለፋችሁት ምን እንደምትሉ እናያለን። ብዙ የክፉ መንፈሶች፣ ብዙ አይነት ልምምዶች፣ ብዙ አይነት ድግምቶች፣ ብዙ አይነት የጸሎት መጽሐፎች። ጸሎት እመኑኝ ወደ እኔ ኑ ነው። ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ነው የሚለው የጌታ ቃል። ይህንን ያህል ሸክማችሁ የከበደ በሙሉ ወደ እኔ ኑ እኔም አሳርፋችኋለሁ ነው ያለው። እኔ እውነትም ሕይወትም መንገድም ነኝ፣ በእኔ በቀር ወደ የሚመጣ የለም አለ ዮሐንስ 14:6 ላይ ቃል በቃል ነው የሚናገረው እሱ። እኛ ግን ሸምጥጠን ሌሎች ነው የሚያዋጡን ብለን ሌላ መጽሐፍ ገዝተን በጸሎት ምን አድርገናል? ከጌታ አርቀናል። ይሄ ነው። ስለዚህ በደንብ አድርገን ከቁጥሩን ንገረን ዛሬ የምትለኝ መጽሐፉ የታላችሁና ቁጥር ቢነገረን ምን ላይ ልታነበው? ቁጥር ቢነገረ ምን ላይ ልታነበው? የጥንቆላውን መጽሐፍ ምኑ ላይ ልታነበው? የለ መጽሐፍ ምኑ ላይ ታነበዋል? ስለዚህ ያየነው ነገር ስለሆነ እጅግ ያሳዝናል። ሁላችንም በተለይ የኦርቶዶክስ ወንድምና እህቶቼ ስዕሉ ላይ እንኳን በእውነት እውነቴን ነው የምለው መቼ ነው ስዕሉ ላይ እንኳን ሲቀደድ እዛ ላይ ኢየሱስ ክርስቶስ እያለ አንድም ስለ ኢየሱስ ክርስቶስ ድምፅ የሆነ የለም። አንድ ድምፅ የሆናችሁት በሙሉ ማርያም ማርያም ነው ያላችሁት። ስለዚህ በአምልኮ ደረጃ እዛ ስቴጅ የደረሰችው በኦርቶዶክስ ማርያም ነው። አንዳችሁም የክርስቶስን ስዕሉ ላይ መቀደዱን አላወራችሁም። ስለዚህ ክርስቶስን አታዩት ስለማይታይ ያ ነው የምለው። ሰላማችሁ ይብዛልኝ። አክብራችሁኝ ስለመጣችሁ መሪጌታ፣ ሜሎሴ፣ ኤርሚሻ ነገ ጥሩ
ጊዜ አለን። ከቴዲ ቤት ከፈለገ አትናቴዎስ ጋር ጥሩ ድቤት አለ። ደቂቃ ተይዞ በፍቅር ትነጋገራላችሁ። ሰላማችሁ ይብዛ። መልካም ጊዜ። ተባረኩልኝ።